السلام عليكم ورحمة الله وبركاته. ودنا يتكبراتشو ود ቤተሰቦች እንዴት ናችሁ? እኔ አልሐምዱሊላህ በጣም ሰላም ነኝ። ረመዳን እንዴት ይዟችኋል? ያው የረመዳን ስራ የታወቀ ነውና ትንሽ ይከብዳል ቢሆንም ስራም ኢባዳ ነውና አብሽሩ አታማሩ በኸይር ነገር እንታሰብላችሁ ዱዓ ያረጋችሁ ኢስቲግፋር ያረጋችሁ ስራችሁን ስሩ። ያው ራናው የሚያስፈልግበት ሁኔታው ውስጥ ብሎ እንገባለን ስራ ከመብዛት የተነሳና አይዞን እንግዲህ ምንም አልቀረም ቢሆንም አልሐምዱሊላህ ያን ስራችን ስራ ማለት ነው። ለቤት የማድስ ከሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤቴን ተቀላቀሉ። እንግዲህ ረመዳን ሲመጣ ብዙ የሚሰቃዩ እህቶች አሉ ማለትም የክርስትና እምነት ተከታይ እህቶቻችን ብዙ ጊዜ ይሳቀቃሉ። የሰው ቤት እንደመሆኑ መጠን እነሱ ጾመውን የለበላ ነው አይነት ነገር እና ይራባሉ ይሰቃያሉ። እንዲሁም ደግሞ ስራው ከመክበዱ የተነሳም ደግሞ እነሱ ይከብዳቸዋል። ለሊት ላይበሉም ይችላሉ። እንዲሁም ደግሞ ቀንም እንደዛው ሳይበሉ ይውላሉ እንደተራቡ ይውላሉ ማለት ነው። እና ለነሱ እህቶቻችን መልእክት ይወዘንድ ይጀምጣሉ ማለት ነው። ምክንያቱም እዚህ ጋር ህጉ አይከለክልም ማለት አትብሉ አትጾሙ አብራችሁ ጾሙ የሚል ህግ የለም። ሲቀጥል ደግሞ እናንተ እየበላችሁ እነሱን እየጾሙ ለምን ውላሉ ምናምን ብላችሁ አትሳቀቁ ብሎ ድብን አርጋችሁ ብሎ ስራችሁን ስሩ። የምትበሉበት ግን አከሄዳሉ ማለትም ሰርታችሁ ክላሳችሁ ይዛችሁ ትሄዳላችሁ። እንዲሁም ደግሞ እነሱ ሳያዩዋችሁ ቢሆን የተመረጠ ነው። ምክንያቱም እናቶች ችግር የለውም ህፃኖች አሉ ለመጾም የሚለማመዱና እነሱ ሲያዩዋችሁ ትንሽ ቀልባቸው እንትን ሊል ይችላልና ከእንደዛ አይነት ነገር ለመጠበቅ ስትሉ ሰርታችሁ ክላሳችሁ ይዛችሁ ሄዳችሁ በልታችሁ በቃ አየ። ነገር ግን ሽታ ባይኖረውም የተመረጠና የተሻለ ነው ብዬ አምናለሁ። ለምሳሌ ፍጡር ላይ ሲሰሩ የሚሸቱ ነገሮች እንደ እንቁላል እንደ ቱና ምናምን ቱና የሚወድ ሰው ይኖራልና በአጋጣሚ ቱና እንቁላል ምናምን የሚሰሩ ወጦቻችን ለነሱ ለሽታው ጥሩ ነው ብዬ ሳይሆን ማለት ችግር የለውም ልላችሁም አልፈልግም። ነገር ግን ቀልቡ የሚሳብ አንዳንድ ሰው ስላለ በቃ እንቁላሉን ቀቅላችሁ ቱናውን ደግሞ ላይክ እንደ ሰላጣ ሰርታችሁ ክላሳችሁ ይዛችሁ ገብታችሁ ብትበሉ የተሻለ ነው እላለሁ። በመቀጠል የቡናና የሻይ ሱስ ያለባቸው ሰዎች ይኖራሉና ለነሱም ደግሞ ቀልብ እንዳያገኛችሁ ከነሱ እንትን እንዳትሉ ሻይዎቻችሁን ቡናችሁንም የምትጠጡበት ጊዜና ሰዓት ወስናችሁ ጠጡ ማለት እነሱ ወይ በሚተኙበት ወይ ደግሞ በሌሉበት ምናምን ነገር እንጂ ፊት ለፊት ብሎ ምናምን በያል መከራችሁም ትልልቅ እናቶች ችግር የለውም ልጆች ላይ ተጽዕኖ ይፈጥራልና መለማመድ ላይ ያሉ እንዲሁም ደግሞ ቤቱን የሚሸት ምግብ ምናምን ነገር አትስሩ። ቀለል ያለ ቁርሳችሁን ሰርታችሁ ብሉ። ኦሬዲ ቁርስ ብቻ ነው ምሳም ደግሞ ችግር የለውም ማለት ምሳ ማንኛውም ነገር መብላት ትችላላችሁ። ፍሪጅ ይኖራል ምግብ የተራረፈ ምናምን እሱን አሙቃችሁ መብላት ትችላላችሁ። ለአንድ ወድ ምሳም ጊዜም አያናበስልም የታወቀ ነው እኛ ሸቃሎችና እና እንድትራቡ አልፈልግም። ለእናንተ መልእክት ነው። ምክንያቱም እነሱ ትዝ አይላቸው ማለትም ይጾማሉ እንጂ ይበላሉ ትዝ ስለማይላቸው አትጾሙ አትራቡ ማለት ለእናንተ ምንም ነው ከምንም አይቆጠርላችሁም ዝም ብላችሁ ስለዋላችሁ ማለት ነውና አትራቡ። ምግባችሁን የምትሰሩበትንና መበሉበትን መንገድ እየፈለጋችሁ ማለትም እነሱን በማይረብሽ በማትሳቀቁበት ሁኔታ ውስጥ ናችሁ ሰርታችሁ ምግባችሁን ብሉ። ሱስ ያለባቸው ሰዎች ስለሚኖሩ ቡና ጥንቃቄ አድርጉ። ነስካፌ የምትጠጡ እህቶች ሻይ የምትጠጡ እህቶች ጥንቃቄ አድርጋችሁ ጠጡ። ሱስ ያለባቸው ሰዎች ስለሚኖሩ ማለት ነውና አትራቡ። በዘሌ ደግሞ በዚህ ስራው በከበደበት ሰዓት እናንተ እየተራባችሁ ከባድ ነው የሚሆንባችሁ። ለመስራት ራሱ የሚታገትበት ሁኔታ ነው የምትገቡትና አይመከርም። ህጉም ቢሆን አይደግፈውም ይሄን ነገር። ምክንያቱም እያንዳንዳችን ላይ እያንዳንዱ ነገር ህጉ የተለየ ነገር አለው ማለትም እንደየሃይማኖታችንም እንደየስራውም እንደየአሰሪም እንደሰራተኛም የራሱ የሆነ ህግና ደንብ አለውና ህጉም አይደግፈውም ይሄን ነገር። ምክንያቱም እናንተ ስትመጡ የታወቀ ነው ክርስቲያኑ ናችሁ የመጣችሁት። ነገር ግን እዚህ ጋር እንድትራቡ ሳይሆን እየበላችሁ ድብ እናርጋችሁ ስራችሁን ስሩ ለማለት ያክል ነው። አሰሪዎቻችሁን ቢሆንም ይሄን ነገር ደግሞ አይ ቲንክ ይረዷችኋል ብዬ አስባለሁ። ምክንያቱም
ለነሱ ጥንቃቄ ክብር ምናምን ነገር ስታረጉላቸው እንዲሁም ደግሞ የሰው ቤት ነው እነሱ እየጾሙ ነው ልበላ ነው ብላችሁ አትሳቀቁ ብሉ። እነሱን ግን ተረዷቸው ማለት እነሱ ፊት ላለመብላት ሞክሩ። ሱስ ካለባችሁ እነሱ ፊት ምንም ነገር ላለመጠቀም ሞክሩ። ምክንያቱም የምትጠቀሙበት ከሽታም አንፃር ክላሳችሁ ገብታችሁ ስታበስሉ ደግሞ ሽታ የሌለው ነገር እንደ ፉል እንደ ምናምን እያረጋችሁ እየሰራችሁ ብሎ ማለት ነው። የቡና ሱስ ያለባቸው ሰዎች ደግሞ ከባድ ሱስ ስለሆነ ጥንቃቄ ልታረጉላቸው ይገባል እላለሁ። እንግዲህ ያው ለእናንተ ይጠቅማችኋል ብዬ ስላሰብኩ ነው። ምክንያቱም በዚህ ሰዓት እህቶቻችን ብዙ ልጆች እየተራብን ነው። ምን እናርግ ምን ማድረግ ይሻላል ካለማወቅም እንዲሁም ከመሳቀቅም ከብዙ ነገር አንፃር እየተራባችሁ ላላችሁ እህቶች ለእናንተ ይሆናል ብዬ ስላሰብኩ ነውና ቤቴን ላይክ ሼር ሰብስክራይብ በማድረግ ቤቴን ተቀላቀሉ። አመሰግናለሁ። ሰላማችሁ ይብዛ። የማዳም ቅመሞች በያላችሁበት ክፉ አይንካችሁ።